ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ የተከበረ አምላክ እግዚአብሔር ስለማይነገር ስጦታው ቅዱስ ጳውሎስ እንደተናገረ ምስጋና ይግባው። የእናታችን የእመቤታችን የቅድስት ድንግል ማርያም አይለየን። በዛሬው ቀን በቤተ ክርስቲያናችን መታቸው ቅዱሳን አባቶቻችን ከቅዱስ ያሬድ፣ ከቅዱስ ኢያቄም፣ ከቅድስት ሐና ረድኤትና በረከት ሁላችንንም በቸርነቱ ያሳትፈን። የምስጢር ባለቤት ቸሩ አምላካችን እግዚአብሔር የተሰወረውን የወንጌል ምስጢር ለሁላችን ገልጦ የሚረባንን የሚጠቅመንን ነገር እንዲያስተምረን የእሱ ቅዱስ ፍቃዱ ይሆንልን። ለዛሬ እግዚአብሔር በሰጠን ጊዜና ሰዓት የምንማማርበት የትምህርታችን ርዕስ የሚሆነው እግዚአብሔር ይጎበኛችኋል የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግበው የምናገኘው በኦሪት ዘፍጥረት በምዕራፍ 50 ቁጥር 24 ላይ ነው። ይህንን በርዕስነት ያነሳነውን ኃይለ ቃል በዚህ ስፍራ ላይ የተናገረው ዮሴፍ ተብሎ የሚጠራ አንድ ሰው ነው። ወደ ርዕሳችን መሰረታዊ ሀሳብ መምጣት ይቻለን ዘንድ አንድ ገጸ ንባብ አነብላችኋለሁ። እንድትከታተሉኝ በእግዚአብሔር ፍቅር እጠይቃችኋል። በዚህ በኦሪት ዘፍጥረት በምዕራፍ 50 ቁጥር 22 ጀምሮ እንዲህ ተብሎ ተመዝግቧል። ዮሴፍም በግብፅ ተቀመጠ፣ እርሱና የአባቱም ቤተሰብ። ዮሴፍ 110 ዓመት ኖረ። ዮሴፍም የኤፍሬምን ልጆች እስከ 3 ትውልድ ድረስ አየ። የምናሴ ልጅ የማኬር ልጅ በዮሴፍ ጭን ላይ ተወለዱ። ዮሴፍም ወንድሞቹን አለ፣ እኔ እሞታለሁ፣ እግዚአብሔር መጎብኘትን ይጎበኛችኋል፣ ከዚህችም ምድር ያወጣችኋል፣ ለአብርሃምና ለይስሐቅ ለያዕቆብም ወደ ማለላቸው ምድር ያደርሳችኋል። እግዚአብሔር ሲያስባችሁ አጥንቴን ከዚህ አንስታችሁ ከእናንተ ጋር ውሰዱ ብሎ አማላቸው። ዮሴፍም በ110 ዓመት ዕድሜው ሞተ፣ በሽቱም አሹት፣ በግብፅ ምድር በሳጥን ውስጥ አኖሩት ይላል። ስለ ቃሉ የቃሉ ባለቤት የሰራዊት ጌታ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሆን። እንግዲህ በርዕስነት ያነሳነውን ኃይለ ቃል አስቀድሞ የተናገረው ዮሴፍ ተብሎ የሚጠራ አንድ ሰው ነው። ከ12ቱ የያዕቆብ ልጆች መካከል አንዱ የሆነው ዮሴፍ የተናገረው ቃል እስራኤል በግብፅ በነበሩ ጊዜ በርዕስነት ያነሳነውን ቃል ተናግሮታል። እግዚአብሔር አላቸው ወንድሞቹን፣ መጎብኘትን ይጎበኛችኋል፣ እንደተሰደዳችሁ አትቀሩም፣ በግብፅ እንዳላችሁ አትቀሩም፣ ማርና ወተት ወደምታፈስ ወደ ምድረ ርስት ወደ ከነዓን ወደ ጥንት ሀገራችን እግዚአብሔር ይመልሰናል
ነገር ግን እግዚአብሔር ሲያስባችሁና ሲጎበኛችሁ አጥንቴ በግብፅ እንዳይቀር በግብፅ ለጊዜው ነው መቀበረው ወደ ሀገሬ ወደ ኢየሩሳሌም ውሰዱ አጥንቴን ብሎ አምሎ ለወንድሞቹ ተናግሮ በ110 ዕድሜው ቅድም እንዳነበብን ዮሴፍ አንቀላፍቷል። በርሽነት ያነሳነውን ቃል ያገኘነው አሁን ባጭሩ ካየነው ታሪክ ውስጥ ነው። የትምህርታችን ዓላማ ይህን ታሪክ መተረክ አይደለም። የትምህርታችን መሰረታዊ ዓላማ የሚሆነው እግዚአብሔር ሁላችንን እንደሚመለከተን፣ ሁላችንን እንደሚጎበኘን በዚህ ምሽት ውስጥ ያስተምረናል። የአባቶቻችን አምላክ እግዚአብሔር የቃሉን ደጅ ለሁላችን ከፍቶ እንዲያስተምረን የእሱ ቅዱስ ፍቃዶ ይሆንልን። በዚህ ርዕስ ውስጥ 3 ነገሮችን ባጭሩ መለከታል። በመጀመሪያ እግዚአብሔር ይጎበኛችኋል ማለት ምን ማለት ነው የሚለውን እናያል። በሁለተኛ ደረጃ በመጽሐፍ ቅዱስ እግዚአብሔር እነማንን ጎበኘ እሱን እናያለን። ሶስተኛና የመጨረሻ አሁን እግዚአብሔር እኛን እንዲጎበኘን ምን እናድርግ? ይህን ተመልክተን ትምህርታችንን እንቋጨዋል። አሁንም አምላካችን እግዚአብሔር በመካከላችን ተገኝቶ የቃሉን ደጅ ለሁላችንም ከፍቶ እንዲያስተምረን ቅዱስ ፍቃዶ ይሆነልን። እነሳ እግዚአብሔር ይጎበኛችኋል ማለት ምን ማለት ነው? ወገኖቼ እግዚአብሔር ይጎበኛችኋል ማለት እግዚአብሔር ይመለከታችኋል ማለት ነው። እግዚአብሔር ይጎበኛችኋል ማለት እግዚአብሔር ያስባችኋል ማለት ነው። እግዚአብሔር ሲጎበኘን ሐዘናችን ለደስታ መለወጥ ይችላል። እግዚአብሔር ሲጎበኘን እንቆቅልሻችን ሊፈታ ይችላል። ታሪካችን ሊቀየር ይችላል። ነገራችን ሊገለበጥ ይችላል። በሕይወታችን ተራራ የሆነብን ነገር ደልዳላ ሜዳ ሊሆንልን ይችላል። ባህር ተከፍሎልን በደረቅ መሻገር እንችላለን። እግዚአብሔር ሲጎበኘን መካኒቱ ወላድ መሆን ትችላለች። ጤና ያጣው ጤና ማግኘት ይችላል። እግዚአብሔር ይጎበኛል ማለት እግዚአብሔር ያስባል፣ እግዚአብሔር ይመለከታል፣ እግዚአብሔር ዘንበል ይላል ማለት ነው። አምላካችን እግዚአብሔር በምህረቱ ዓለማችንን ይመልከትልን፣ ሀገራችንን ኢትዮጵያን በመልካም ያስብልን። በዚህ ዘመን የእግዚአብሔርን ጉብኝት የማይፈልግ ማንም ሰው የለም። ድሃውም ሀብታሙም፣ የተማረውም ያልተማረውም፣ ካህኑም ምእመኑም፣ ትንሹም ትልቁም በዚህ ዘመን የእግዚአብሔርን ጉብኝት ሁላችን እንፈልገዋለን። እሱ ሲጎበኘን ነው ታሪካችን መቀየር የሚችለው፣ እንቆቅልሻችን መፈታት የሚችለው፣ እንባችን መታበስ የሚችለው፣ የጎደለብን ነገር የሚሞላልን የአምላክ ጉብኝት እኛን ሲያገኘን። ጊዜያችንን ለመጠቀም ወደ ሁለተኛው ሐሳብ እስኪ ፈጥነን እንሄድ። በመጽሐፍ ቅዱስ እግዚአብሔር ማንን ነው የጎበኛው? ከብሉይ ኪዳን 1 ከአዲስ ኪዳን 1 ትምህርቱ የበልጥ ግልጥ እንዲሆን ባጭሩ መለከታል። በጣም በርካታዎችን በብሉይ ኪዳን እግዚአብሔር ጎብኝቷቸዋል። ሁሉን ለመተረክ ጊዜ የለም። ቅዱስ ጳውሎስ ምንድነው ያለው? ስለ ሶምሶንና ስለ ባርቅ፣ ስለ ዮፍታሔና ስለ ሳሙኤል፣ ስለ ቀሩትም ነቢያት እተርክላችሁ ዘንድ ወደድኩኝ፣ ሁሉን እንዳልተርክ ጊዜ ያጥርብኛል አለ።
ዕብራውያን 11 ቁጥር 32 ላይ የተመዘገበ እግዚአብሔር ቃሉን አስተውሉት። ስለ ሰምሶን፣ ስለ ባርቅ፣ ስለ ዮፍታሔ፣ ስለ ሳሙኤል፣ ስለ ቀሩት ነቢያት እተርክላችሁ ዘንድ ወደድኩ አለ ሐዋርያው ቅዱስ ጳውሎስ። ሁሉን እንዳልተርከው ግን ጊዜ የለኝም አለ። እኔም በብሉይም በአዲስም በእግዚአብሔር የተጎበኙትን ሁሉን እንዳልተርክ ጊዜ የለኝም። ግን ለአብነት አንዱን ከብሉይ ኪዳን አንድ ከአዲስ ኪዳን ያለው በመጀመሪያ በመጽሐፈ ሩት ምዕራፍ 1 ቁጥር 1 ጀምሮ ስንመለከት እንዲህ የሚል ታሪክ ተመዝግቦ እናገኛለን። መሳፍንት ይፈርዱ በነበረበት ዘመን ይላል በሀገሩ ላይ ረሃብ ሆነ ይላል። አንድ ቤተሰብ ነበረ። የባል ስም አቤሜሌክ፣ የሚስት ስም ኑኃሚን፣ 2 ልጆች አሏቸው፣ መሐሎንና ኬሎን ተብለው ይጠራሉ። የሚኖሩት በቤተልሔም ነው። ቤተልሔም ማለት የእንጀራ ቤት ማለት ነው የቃሉ ትርጉም። ነገር ግን ድንገት የእንጀራ ቤት የሚል ትርጉም የነበረባት ከተማ ጽኑ ረሃብ ገጠማት። እግዚአብሔር የሰማይን መስኮት ዘጋ። ምድሪቱ የተዘራባት አልበቅል፣ የተተከለባት አልጸድቅ አለ። ረሃብ ገጠማቸው በቤተልሔም ከተማ የነበሩ ሕዝቦች። ይሄ ቤተሰብ የጥቂቱን ጊዜ ረሃብ መታገስ አቃተውና ትንቢት የተነገረላትን ሱባኤ የተቆጠረላትን የዳዊት ከተማ ተብላ የምትጠራውን ኋላም ኢየሱስ ክርስቶስ የሚወለድባትን ቤተልሔምን ትተው ተሰደው ወደ ሞዓብ ምድር ወረዱ ይላል መጽሐፍ። አምላካችን እግዚአብሔር ጥቂት መከራ፣ ጥቂት ፈተና በሕይወታችን ሲገጥመን ቤተልሔም ከተባለች ቤተ ክርስቲያን እንዳንርቅ እንዳንወጣ ሁላችንን በቸርነቱ ይጠብቀን። የጥቂት ጊዜ መከራ ነው የገጠማቸው። አብዛኞቹ ይሄ ረሃብ ያልፋል፣ ይሄ መከራ ያልፋል ብለው ከተማችንን ለቀን አንሄድም ብለው ጸኑና እዛው ቆዩ። አቤሜሌክ ከሚስቱ ከኑኃሚን ከ2 ልጆቹ ጋር ሆኖ ግን መታገስ አቅቷቸው ቤተልሔምን ትተው ወደ አሕዛብ መንደር ወደ ሞዓባውያን ወረዱ ይላል መጽሐፍ። የገዢ ቁጣ በገጠመ ጊዜ፣ ፈተናና መከራ በገጠመ ጊዜ ስፍራህን አትልቀቅ ተብሎ ተጽፏል። እዛ መክብብ 10 ቁጥር 5 ላይ የተመዘገበ እግዚአብሔር ቃሉን አስተውሉት። የገዢ ቁጣ በገጠመ ሰዓት፣ ፈተና በገጠመ ጊዜ፣ መከራ በገጠመ ጊዜ ስፍራህን አትልቀቅ። አንዳንድ እህቶችና ወንድሞች ትንሽ ሲቆነጠጡ በሕይወታቸው ትንሽ ፈተናና መከራ ሲገጥማቸው እንደ መፍትሄ አድርገው የሚወስዱት ሃይማኖት መቀየር ነው፣ ማዕተም መበጠስ ነው፣ አገልግሎት ማቋረጥ ነው፣ ከቤተ ክርስቲያን መራቅ ነው። ይሄ ድምፅ የሚሰማችሁ ወንድሞቼ እህቶቼ፣ ምንም አይነት መከራ በሕይወታችን ይግጠመን፣ በሃይማኖት እንጽና፣ ከመንፈሳዊ ሕይወት አንውጣ፣ ከቤተ ክርስቲያን አንራቅ፣ ከጉባኤ አንለይ። እዚሁ ሆነን እግዚአብሔርን እንጠብቀው። ይሄ ቤተሰብ መታገስ አቃተው። አዎ ቤተልሔምን ትቶ ወደ ሞዓብ ወረደ። ሁላችን ታሪኩ እንደምናውቅ ሞዓብ ሲደርሱ አቤሜሌክ ሞተ። ኑኃሚን 2 ልጆቿን ሚስቶች ፈለገችና አጋባች። ሩትና ኦርፋ ይባላሉ። ታሪኩ ሰፊ ነው። የትምህርት ዓላማ እሱን መተረክ አይደለም። ልጆቿን ሞቱባት። ባሏን አጣች፣ ልጆቿን አጣች። የወላድ መካን ሆና ቀረች። ስፍራ መቀየር ዋጋ ያስከፍላል። ሃይማኖት መቀየር ዋጋ ያስከፍላል። ከቤተ ክርስቲያን መራቅ ዋጋ ያስከፍላል። ቅዳሴ ማቋረጥ ዋጋ ያስከፍላል። ከጉባኤ መለየት ዋጋ ያስከፍላል። መውጣት ቀላል ነው፣ ተመልሶ መግባት ከባድ። አሁን ከኛ የተለዩ አንዳንድ ወንድሞቻችንና እህቶቻችን ሃይማኖታቸውን የቀየሩት
ማተባቸውን የበጠሱት ባሉበት ቦታ ደስተኛ ይመስሏቸዋል? ከመንፈሳዊ ሕይወት ወጥተው በዓለም የገቡ ጭልጥ ብለው ዓለም ውስጥ የገቡት የኛ ወንድሞቻችንና እህቶቻችን ደስተኛ ይመስሏቸዋል? አገልግሎታቸውን አቋርጠው ዓለም የገቡት የኛ ወንድሞችና እህቶች ደስተኛ ይመስሏቸዋል? በጭራሽ። ሰው ከእግዚአብሔር ተለይቶ፣ ሰው ከእግዚአብሔር ርቆ፣ ሰው ከቃሉ ርቆ በሕይወቱ ደስተኛ መሆን አይችልም። ይህም ቤተሰብ ቤተልሔምን ትቶ ሞዓብ ወረደ። ሞዓብ ስትደርስ ኑኃሚን ባሏን አጣች፣ ልጆቿን አጣች፣ የወላድ መካን ሆና ቀረች። ምፈልገውን ቃል አነባለሁ። አሁን መጽሐፈ ሩት ምዕራፍ 1 ቁጥር 6 ላይ እንደዚህ ይላል። እርሷም በሞዓብ ምድር ሳለች፣ እርሷ የሚለው ኑኃሚንን ነው፣ እግዚአብሔር ሕዝቡን እንደጎበኘ ሰማች። እስኪ እግዚአብሔር በሉ። ሕዝቡን እንደጎበኘ ሰማች። ምን አለች? ሰማች። የቤተልሔምን ሕዝብ እግዚአብሔር ጎበኘ። የሰማይን መስኮት እግዚአብሔር ከፈተ። ምድሪቱ የተዘራባት ይበቅል፣ የተተከለባት ይጸድቅ ጀመረ። ጎተራው ሞላ፣ ጓዳቸው ሞላ። ከተማይቱ በበረከት ተትረፈረፈች። እግዚአብሔር ታሪኳን ቀየረ፣ ነገሯን ገለበጠ። የመጀመሪያው በብሉይ ኪዳን የእግዚአብሔርን ጉብኝት ያገኙት የቤተልሔም ሰዎች ናቸው። ወደ አዲስ ኪዳን መጣል። አዲስ ኪዳን ላይ ስንመጣ በሉቃስ ወንጌል በምዕራፍ 7 ቁጥር 11 ጀምሮ የተመዘገበ አንድ ታሪክ እናገኛለን። እንዲህ ብሎ ይጀምራል። በነጋውም ናይን ወደምትባል ወደ አንዲት ከተማ ሄደ ይላል። ደቀ መዛሙርቱም ብዙ ሕዝብም ከእርሱ ጋር አብረው ሄዱ። ወደ ከተማይቱም በር በቀረበ ጊዜ እነሆ የሞተ ሰው ተሸክመው አመጡ። እርሱም ለእናቱ አንድ ልጅ ነበረ፣ እርሷም መበለት ነበረች ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ የተነገረው ትንቢት እንዲፈጸም የተቆጠረው ሱባኤ ባለቀ ጊዜ ከሰማይ ሰማያት ወረደ። ከእናታችን ከመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በአጭር ቁመት በጠባብ ደረት ተወስኖ በቤተልሔም ዋሻ በከብቶች ግርግም ተወለደ። ቀስ በቀስ በየጥቂቱ አደገ። የ30 ዓመት ጎልማሳ ሲሆን በዮሐንስ እጅ በዮርዳኖስ ወንዝ ተጠመቀ። ከዚህ በኋላ በምድረ እስራኤል በከነዓን ዞሮ ወንጌል ማስተማር ጀመረ። ሁማነ ስጋን በተአምራት ይፈውሳል፣ ሁማነ ነፍስን በትምህርቱ ያድናል። እውር እያበራ ለምጻሞቹን እያነጻ ሽባዎቹን እየረታ ጉባጣዎቹን እያቀና ድውያንን እየፈወሰ ጥቂቱን አበርክቶ ለብዙዎች እየመገበ የኛ ጌታ ኢየሱስ ክርስቶስ በዚህ ምድር ይመላለስ ነበረ። በአንድ ወቅት አሁን እንዳነበብኩላችሁ ናይን ወደምትባል ከተማ ደቀ መዛሙርቱን አስከትሎ ገባ። ልክ ከተማ ውስጥ ሲገባ አንዲት ሴት መበለት ይላታል። መበለት ማለት ባል የሞተባት ሴት፣ ብቸኛ ሴት ማለት ነው። መበለት ማለት በኋላ ሞቶባታል። የባሏ መሞት ሳያንስ አንድ ልጅ ብቻ ነበራት። የዓይኗ ማረፊያ የሆነ ተስፋዋ የሆነ ይጦረኛል ብላ የምታስበው አንድ ልጅ ነበረ። እሱ ሞተባት። አስከሬኑን አሸክማ ወደ ቀብር ስፍራ ስትሄድ ኢየሱስ ክርስቶስ ወንጌል ሊሰብክ ወገኖቼ ወደ ናይን ከተማ ሲገባ ፊት ለፊት ተገናኙ ይላል። ችግራችንና እግዚአብሔር ሲገናኝ ያኔ መፍትሄ ማግኘት እንችላል። ወዲያው አስከሬን የተሸከሙትን ሰዎች እንዲህ አላቸው። ላነበው ፈልጋል። ጌታም ባያት ጊዜ አዘነላትና አታልቅሺ አላት። እስኪ ጌታም በሉ፣ ሁላችሁ ተናገሩ። ጌታም ባያት ጊዜ አዘነላትና አንቺ ሴት አታልቅሺ አላት። ችን ሴት በምህረት አይኑ ያየ አምላክ እኛንም በምህረት አይኖቹ አያት። መጀመሪያ አያት። ወገኖቼ እግዚአብሔር ካየ ታሪክ ይቀይራል።
ክርስቶስ መጀመሪያ ሴቲቱን አያት። ትወድቃለች፣ ትነሳለች፣ እንባዋ በአራት ማዕዘን ይፈሳል። ባሏን አታለች፣ እንደገና ልጇን አታለች። በቁስል ላይ ጥዝጣዜ፣ በእንቅርት ላይ ጆሮ ደግፍ ሆኖባታል። በዓይነ ሕሊናችሁ ሳሉት ምታሳዝን ሴት ናት። ስለዚህ አየና አዘነላት። አታልቅሺ አላት። ምን አትበይ? አታልቅሺ አላት። ወገኖቼ ሰው ቢያዝን የመጨረሻ እርዳታው ከንፈር መምጠጥ። ገንዘብ እያለው ገንዘብ ላይ ይሰጠን ይችላል። ጉልበት እያለው በጉልበቱ ላይ ረዳን ይችላል። እውቀት እያለው በእውቀቱ ላይ ደግፈን ይችላል። ሰው ሲያዝን ከንፈሩን መጥቶ ለመሄደው አያድርስ ነው። ወንድማችን ሊሆን ይችላል፣ እህታችን ልትሆን ትችላለች፣ ጓደኛችን ሊሆን ይችላል፣ ጎረቤት ሊሆን ይችላል። በቃ ሰው ሲያዝን የመጨረሻ እርዳታው ከንፈር መምጠጥ ነው። እግዚአብሔር ካዘነ ግን ወደ ድርጊት ያመራዋል። ክርስቶስ ካዘነ ግን ወደ ሥራ ያመራዋል። ጌታን ባያት ጊዜ አዘነላትና አንቺ ሴት አይዞሽ አታልቅሺ አላት ይላል። ወዲያው አስክሬን የተሸከሙትን አውርዱ አላቸው። አወረዱ፣ አስቀመጡት። ወደ አስክሬኑ ጋር ቀረበ፣ ቀኝ እጁን ያዘው። አንተ ብላቴና እልሃለሁ ተነሳ ሲለው አፈፍ ብሎ ተነሳ ይላል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ወዲያው ለእናቱም ስጧት አለ። የባልሽን ሐዘን ያስረሳሽ አላት። እንባሽ ይታበስ አላት። ሴቲቱ አፏ በሳቅ ተሞላ፣ ከንፈሯ በእልልታ ተሞላ። የሞተባት ልጇ ተነሳላት። ሁለት ሐዘን ነበረባት። ባሏን ያጣች ናት፣ እንደገና ልጇን ነበር ያጣችው። ነገር ግን ክርስቶስ አዘነላትና የሞተባት ልጇን አስነሳላት። ለእናቱ ስጧት አለ። ዝቅ ብሎ እንደዚህ ይላል፣ ሁሉም ፍርሃት ያዛቸውና ታላቅ ነቢይ በእኛ መካከል ተነስቷል፣ ደግሞም እግዚአብሔር ሕዝቡን ጎበኘ እያሉ እግዚአብሔርን አመሰገኑት። እስኪ ይህን ቃል አብራችሁ ተናገሩ። እግዚአብሔር በሉ እስኪ። ሕዝቡን ጎበኘ። ሕዝቡን ምን አደረገ? ርዕሳችን ምንድን ነው? እግዚአብሔር ምን ይላቸዋል? ይጎበኛቸዋል። አንዲቷን ሴት እንባዋን ባበሰ ጊዜ፣ ታሪኳን በቀየረ ጊዜ፣ የሞተባት ልጇን ባስነሳ ጊዜ እዛ የተሰበሰቡት ሕዝቦች ምን አሉ? እግዚአብሔር ሕዝቡን ጎበኘ። የእሷን ጉብኝት ለሕዝብ ሰጥተው ተናገሯ። እግዚአብሔር ሕዝቡን ጎበኘ። አምላካችን እግዚአብሔር ይችን ሴት እንደ ጎበኘ ሁላችንን በምህረቱ ይጎብኘ። እግረ መንገዳችንን በምንም አይነት ነገር ውስጥ ብትሆኑ ተስፋ እንዳትቆርጡ። የሞተባት ልጇን ያስነሳላት። የምናመልከው አምላክ የታመመውን ማዳን ብቻ ሳይሆን የሞተውን እንኳን ማስነሳት ይችላል። ይችላል አይችልም? ምናልባት ጤና የጎደላችሁ ሰዎች ወገኖቼ በተስፋ ሆናችሁ እግዚአብሔርን ጠብቁት። መጽሐፍ እኔ ጤናህን እመልሳለሁ ቁስልህንም እፈውሳለሁ ተብሎ ተጽፏል። ትንቢተ ኤርምያስ ምዕራፍ 30 ቁጥር 17 ላይ የተመዘገበ እግዚአብሔር ቃል። አሁን አንዳንዶቻችን ችግራችንን ከእግዚአብሔር በላይ እግዚአብሔርን ደግሞ ከችግሮቻችን በታች ያደረግን ሰዎች አለ። የሆነ ነገር እግዚአብሔር ይችላል ብለን እናምናለን። ደግሞ የሆነ ነገር እግዚአብሔር አይችልም ብለው የሚያምኑ ስንት ምስኪኖች ያሉ መሰላችሁ? ችግራችን ሁሉ ከእግዚአብሔር በታች ነው። እግዚአብሔር ደግሞ ከችግሮቻችን ሁሉ በላይ ነው። ምንድነው ችግራችሁ? ምንድነው የጎደላችሁ? ምንድነው እንዲደረግላችሁ የምትፈልጉት? የትኛውም አይነት ችግር፣ የፍርድ ቤት ችግር ሊሆን ይችላል።
ጤና ማጣት ችግር ሊሆን ይችላል። የእንጀራ ማጣት ችግር ሊሆን ይችላል። በትዳር ውስጥ እየኖራችሁ በልጅ አልተባረካችሁ ይሆናል። እናንተ ሄዱበት፣ እኔ ሁሉን ለመተረክ ጊዜ የለኝም። ሁሉ ችግራችን ከእግዚአብሔር በታች ሲሆን እግዚአብሔር ደግሞ ክብር ይግባው ከችግሮቻችን ሁሉ በላይ ነው። ሚሳነው አንዳች ነገር የለም። የሞተባትን አስነሳላት። ሕዝቡም እግዚአብሔር ሕዝቡን ጎበኘ ብለው ተናገሩ። ወደ ሶስተኛውና ወደ መጨረሻው እንምጣስ። አሁን እኛን እግዚአብሔር እንዲጎበኘን ምን እናድርግ? ወገኖቼ መቼስ ሰው ጤነኛ ከሆነ በእግዚአብሔር መጎብኘት ይፈልጋል። ሰው አይምሮ ካልተነሳው እግዚአብሔር እንዲያየው፣ እግዚአብሔር እንዲመለከተው፣ እግዚአብሔር እንዲጎበኘው ሁሉም ሰው ይፈልጋል። ግን በምኞት ብቻ አይሆንም። እጃችንን አጣጥፈን እግራችንን አጣምረን ቁጭ ብለን እግዚአብሔር ሊያየን አይችልም። ጥያቄያችንን ሊመልስ አይችልም። እንባችንን ሊያብስ አይችልም። የልባችንን መሻት ሊፈጽምልን አይችልም። ከኛ የሚጠበቅ ነገር አለ። የእግዚአብሔርን ጉብኝት ለማግኘት እግዚአብሔር ወደኛ ዘንበል እንዲል ከኛ የሚጠበቅ ነገር አለ። እሱ ነው ማሳያችሁ። የመጀመሪያ ጸሎት፣ አብዝቶ መጸለይ፣ ሳያቋርጡ መጸለይ። ለምን መጽሐፍ ለምኑ ይሰጣችኋል፣ መዝጊያ አንኳኩ ይከፈትላችኋል፣ ፈልጉ ታገኙማላችሁ ተብሎ ተጽፏል። እዛ የማቴዎስ ወንጌል ምዕራፍ 7 ቁጥር 7 ላይ ተመዘገበ እግዚአብሔር ቃል። አንድ ሰው እግዚአብሔር እንዲመለከተው ከፈለገ፣ እግዚአብሔር እንዲጎበኘው ከፈለገ ሳያቋርጥ መጸለይ። ለሚለምን ሁሉ ይሰጠዋል፣ ለሚያንኳኳ ሁሉ ይከፈትለታል። የሚፈልግ ሁሉ ያጣውን ያገኛል። ከእናንተ መካከል ልጅ አባቱን ዳቦ ቢለምነው በዳቦ ፈንታ ድንጋይ የሚሰጥ አለ? እንቁላል ቢለምንስ በእንቁላል ፈንታ እባብ ወይም ጊንጥ የሚሰጥ ወላጅ አለ? እናንተ ክፉ ሆናችሁ ሳለ ለልጆቻችሁ መልካም ማድረግ ካወቃችሁ የሰማዩ አባታችሁ እግዚአብሔርማ ለሚለምኑት እንዴት አብልጦ አያደርግም ይላል። ይጎበኘናል፣ ይመለከተናል፣ ያስበናል፣ ታሪካችንን ይቀይረዋል፣ ነገራችንን ይገለብጠዋል። ተራራ የሆነብንን ነገር ደልዳላ ሜዳ ያደርገዋል። እንደ ባህር ከፊት ለፊታችን እየፋነነ የሚያስቸግረንን ከፍሎ የኛ አምላክ በደረቅ ማሻገር ይችላል። ክብር ምስጋና ለስሙ ይሆን። የሚሳነው ነገር የለም። ስለዚህ ከኛ የመጀመሪያው ጸሎት። እግዚአብሔር የጸሎትን ጸጋ ለሁላችንም ያድለ። የጸሎትን መንፈስ እግዚአብሔር ለሁላችንም ይስጠን። በፊት ጸልየን አንጠግብም ነበረ ብዙዎቻችን። አሁን ግን እርግፍ አድርገን የተወኑ ሰዎች አሉ። ውዳሴ ማርያማቸው የት እንዳለ ማያውቁ አሉ። ዳዊታቸው የት እንዳለ ማያውቁ አሉ። መዝገበ ጸሎታቸው የት እንዳለ ማያውቁ አሉ። በትዝታ የሚኖሩ ሰዎች አሉ። የዛሬን አድርገውና እንደኔ ጸሎተኛ የለም የሚሉ፣ የዛሬን አድርገውና እንደኔ ዳዊት የሚደግም የለም የሚሉ፣ ዛሬ ግን እርግፍ አድርገው ጸሎቱን የተው ሰዎች አሉ። ላካችን እግዚአብሔር መልሶ የጸሎትን ጸጋ ለሁላችን ያድለ። በጸሎት ብዙ ነገር ከእግዚአብሔር መቀበል ይቻላል። በጸሎት ከእግዚአብሔር ጥያቄያችን ይመለሳል፣ እንባችን ይታበሳል። የእግዚአብሔርን ጉብኝት ማግኘት እንችላል። ከእግዚአብሔር መልስ ማግኘት እንችላል። የራቀው ነገር ይቀርባል፣ የጎደለው ነገር ይሞላል። በጸሎት እንኳን ለምን ነው የኛ አምላክ ገና ሳንለምነው የሚያስፈልገንን አውቀው የሚያደርግ ነው። ስሙ የተመሰገነ ይሁን። ምንድነው የሚለው? ሳትለምኑት የሚያስፈልጋችሁን ምን ይላል? ያውቃል። ዛ ማቴዎስ 6 ቁጥር 8 ላይ የተመዘገበ እግዚአብሔር ቃል አይደለም። ለምን ነው አይደለም በጸሎት አንኳክተን ይሄንን ስጠኝ ይሄንን አድርግልኝ ብለነው ይቀርና ገና ሳንለምነው የሚያስፈልገንን አውቆ ያደርጋል የኛ አምላክ። ከለመነውማ የቱን ያክል ወገኖቼ። ስለዚህ የመጀመሪያው ጸሎት። ወደ
ወደ ሁለተኛው ላይ እግዚአብሔር እንዲጎበኘን እግዚአብሔር እንዲመለከተን በትዕግስት ሆኖ እግዚአብሔርን መጠበቅ። ትዕግስት ያስፈልጋል። ምን ያስፈልጋል አልኳችሁ? አቤት ትዕግስት። ዛሬ ትዕግስት ተብላ የምትጠራ ሴት ልትኖር ትችላለች። ነገር ግን ትዕግስተኛ አይደለች። የስም ማውጣት ችግር የለም። ትዕግስቱ የሚባል ሊኖር ይችላል። ግን እዚች ላይ ያለችው ትዕቢቱ፣ ስሙ ግን ትዕግስቱ ነው። የእግዚአብሔር ጉብኝት በትዕግስት ይገኛል። በመጠበቅ በመታገስ። ኢዮብ ትዝ ይላችኋል። በአንድ ሌሊት 10 ልጆቹን አጣ። 7 ወንድ ናቸው፣ 3 ሴት ናቸው። ጤናውን አጣ። ከራስ ፀጉር እስከ እግር ጥፍሩ በደዌ ተመታ። ሀብት ንብረቱን አጣ። ከልጅነት እስከ እውቀት የሰበሰበውን ሀብት ንብረት አጣ። ግን ምንድን ነው ያለው? ከእናቴ ማህፀን ራቁቴን ወጥቻለሁ፣ ወደ መቃብርም ራቁቴን ገባለሁ። እግዚአብሔር ሰጠኝ፣ እግዚአብሔር ነሳኝ፣ የእግዚአብሔር ስም የተመሰገነ ይሆናል። 10 ልጆቹን አጥቶ ተመስገን፣ ታገሰ። ሙሉ ጤናውን አጥቶ ተመስገን። ከልጅነት እስከ እውቀት ወጥቶ ወርዶ ላቡን አፍሶ ወዙን አንጠፍጥፎ የሰበሰበው ሀብት ንብረት ወደመበት። ተመስገን አለ። አላጉረመረምም። ከአንደበቱ የስንፍና ቃል አልወጣም። አላማረርም። የታል እግዚአብሔር አላለም። ምንድን ያለው? እግዚአብሔር ሰጠኝ፣ እግዚአብሔር ነሳኝ፣ የእግዚአብሔር ስም የተመሰገነ ይሆናል። ለምን ይመስላችኋል ይሄ ሰው ተመስገን ያለው? አማኝ ስለነበረ፣ እግዚአብሔር እንደሚጎበኘው፣ እግዚአብሔር እንደሚመለከተው፣ እግዚአብሔር እንደሚያስበው፣ ጤናውን እንደሚመልስ፣ ሀብት ንብረቱ እንደሚመልስ፣ ልጆቹን እንደሚመልስ ስላመነ፣ እግዚአብሔርን ተስፋ ስላደረገ ተመስገን አለ። አመስጋኝ እንድንሆን መድኃኔዓለም ይርዳል። ቅዱስ ጳውሎስ ምን ብሎ ነው የተናገረው? ይሄን ስለ ጉድለት አልልም፣ የምኖርበት ኑሮ ይበቃኛል ማለትን ተምሬያለሁ። ማግኘትን አውቃለሁ፣ ማጣትን አውቃለሁ፣ መክበርን አውቃለሁ፣ መዋረድን አውቃለሁ፣ ከፍታን አውቃለሁ፣ ዝቅታን አውቃለሁ። ኃይልን በሚሰጠኝ በክርስቶስ ሁሉን እችለዋለሁ አለ። ፊልጵስዩስ ምዕራፍ 4 ቁጥር 11 ላይ የተመዘገበ እግዚአብሔር ቃሉን አስተውሉት። ይህንን ስለ ጉድለት አልልም፣ የምኖርበት ኑሮ ይበቃኛል ማለትን ተምሬያለሁ። ማግኘትን አውቃለሁ፣ ማጣትን አውቃለሁ፣ መጉደልን አውቃለሁ፣ መሙላትን አውቃለሁ፣ ሐዘንን አውቃለሁ፣ ደስታን አውቃለሁ፣ ከፍታን አውቃለሁ፣ ዝቅታን አውቃለሁ፣ ሳቅን አውቀዋለሁ፣ ለቅሶን አውቀዋለሁ። ኃይልን በሚሰጠኝ በክርስቶስ ሁሉን እችለዋለሁ አለ። ክርስቲያን ማለት ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ የሚል ነው። ክርስቲያን በጉድለትም በሙላትም በሐዘንም በደስታም ጊዜ እግዚአብሔርን የሚያመሰግን ነው። ክርስቲያን ማለት ይሄ ነው። ተመስገን አለ፣ ታገሰ፣ በጸጋ ተቀበለ፣ አላማረረም። ኢዮብ አላዘነም ተብሎ አልተጻፈም። ኢዮብ አላማረረም ተብሎ ነው የተጻፈው። ማዘን ተፈጥሯዊ ነው። አትዘኑ አልተባልንም፣ አታማሩ ነው የተባልነው። እንዳናማር መድኃኔዓለም ሁላችንን ይርዳል። ማዘን ተፈጥሯዊ፣ ልናዝን እንችላል። አይኖቻችን በሚያዩት ጆሮቻችን በሚሰሙት እየሆነ ባለው አንዳንድ ነገር ልናዝን እንችላለን። ማዘን ተፈጥሯዊ ነው። ግን አታማሩ። የታል እግዚአብሔር አትበሉ። በገጠማችሁ ፈተና በገጠማችሁ መከራ የታል ማመልከው 3 ሰዓት ቆሜ የማስቀድስለት? የታል በስሙ የተጠራሁለት? የታል አስራት በኩራቴን የማውጣለት? የታል በየገዳሙ ምዘሩለት አምላኬ የታለ? ይሄ ሁሉ ሲገጠም ብላችሁ እንዳታማርሩ። ልታዝሩ ትችላላችሁ፣ ነገር ግን ከአንደበታችሁ የስንፍና ቃል እንዳይወጣ። መከራው ሲገጥመው ታገሰ። እንደውም በአንድ ወቅት ባልንጀሮቹ እየመጡ እስካሁን ፍጹምነትን ይዘሃል ሲሉት፣ ሚስቱ እየመጣች እስካሁን ፍጹምነትን ይዘሃል ስትለው፣ ይሄ እግዚአብሔር የምትለው ልጆችህን ካልጠበቀ፣ ሀብት ንብረትህን ካልጠበቀ፣ ጤናህን ካልጠበቀ ለምን ታመልከዋለህ ስትለው ምን አለ ኢዮብ? የመጣው ነገር ይምጣ አላት። ሥጋዬን በጥርሴ ነክሼ እይዛለሁ አለ። ቢገለኝም እንኳን አምላኬ እግዚአብሔርን በትዕግስት እጠብቀዋለሁ አለ። ኢዮብ 13 ቁጥር 14 ላይ የተመዘገበ ቃል። እስኪ አብረን እንበለው። የመጣው ነገር ይምጣ በሉ እስኪ። ሥጋዬን በጥርሴ
ነክሼ ይዘዋለሁ። ቢገድለኝም እንኳን አምላኬ እግዚአብሔርን በትዕግስት እጠብቀዋል። በምን እጠብቀዋለሁ? በትዕግስት። ይጎበኘኛል ሲል እኮ ይመለከተኛል፣ ያስበኛል። እስኪ ያስበኝ ቢገለኝም እግዚአብሔርን በትዕግስት እጠብቃለሁ። ጤና ማጣት ከእግዚአብሔር አይለየኝም ሲል፣ ልጆች ማጣት ከእግዚአብሔር አይለየኝም፣ ሀብት ንብረት ማጣት ከአምላኬ አይለየኝም። እኔ ቢገለኝም እሱም በትዕግስት እጠብቀዋለሁ አለ። ይሄ ድምፅ የሚሰማችሁ እናቶቼ፣ አባቶቼ እኛ ምን ገጥሞን ነው ምናማረው? ምን ገጥሞን ነው ቀኑን ሙሉ ስናጉረመርም የምንውለው? ታገሰ። በቃ በትዕግስት ጠብቀዋለሁ ብሎ ታገሰ። ታሪኩ ሰፊ ነው። ሁሉ ለመተረክ ጊዜ የለኝም። ዘገየ፣ ቆየና መጽሐፍ እንደሚል ኢዮብን እግዚአብሔር አሰበው። ከፊተኛው ይልቅ የኋለኛውን ባረከለት፣ ጤናውን መለሰለት፣ ሰውነቱን የሕፃን ገላ አደረገለት፣ ሀብት ንብረቱን እጥፍ አድርጎ ሰጠው፣ ልጆቹን ደግሞ የተዋቡና የተባረኩ አድርጎ መልሶ ሰጠው። ኢዮብ እጁን በአፉ ላይ ጫነ፣ ለእግዚአብሔር አዲስ ቅኔ ተቀኘ፣ እንዲህ ብሎ ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብህም ከቶ ይከለከል ዘንድ እንደማይቻል አሁን አወቅኩኝ። መስማትንስ በጆሮዬ ሰምቼ ነበረ፣ አሁን ተደርጎልኝ ዓይኔ አየች አለ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። እግዚአብሔር ጎበኘው፣ ጤናውን መለሰለት፣ ሰውነቱን የሕፃን ገላ አደረገለት። ይችላል አይችልም? ይችላል። ልጆቹን ከበፊቱ ይልቅ የተዋቡና የተባረኩ አድርጎ ሰጠው። ወገኖቼ ልጅ መውለድ ብቻ ቁም ነገር አይደለም፣ ካልተባረከ ዋጋ የለውም። ለኢዮብ እግዚአብሔር መልሶ የሰጠው ሁለተኛ የሰጠው ልጅ የተዋቡ ናቸው፣ እንደገና ደግሞ ምን ያሉ ናቸው? የተባረኩ። ስለዚህ ልጅ ስጠን ብላችሁ እግዚአብሔርን ስትለምኑ ዝም ብላችሁ ልጅ ስጠን አትበሉት፣ የተባረከ ልጅ ስጠን በሉት። ሴትዮዋ አሉ ሚካኤል ቤተ ክርስቲያን መጣችና እንደው ስድቤን አርቃለች አሉ። ልጅ የላትም። ልጅ ስጠኝ፣ ልጅ ከሰጠኸኝ ሙኩት ጎትቼ አምጥቼ እሰጥሃለሁ አለቻል። የተባረከ ልጅ መልካም ልጅ የለም፣ ልጅ ብቻ ስጠኝ፣ ስድቤን ብቻ አርቅ። ተሰጣት። በአመቱ ገና ከፍ ሳይል ያንገበግባት ጀመረ። ልጇን ተሸክማ መጣች አሉ ሚካኤል ቤተ ክርስቲያን። ሚካኤል አለችው ሙኩቴን መልስ፣ ልጅህን ውሰድ አለችው። መጀመሪያ ነበር እንጂ ልመናን ማሳመር ከተቀበሉ በኋላ እንዴት ይሆናል? ስለዚህ ልጅ የሌላችሁ ልጅ እንዲሰጣችሁ የምትፈልጉ ዝም ብላችሁ እግዚአብሔርን ልጅ ስጠኝ ብቻ አትበሉት፣ የተባረከ ልጅ ስጠኝ በሉት። ካልተባረከ 10 የተባረከ 1 ይሻላል። ይሻላል አይሻል? ብዙ መውለድ ብቻ ቁም ነገር አይደል። ካልተባረከ ምን ዋጋ አለ? አሁን ብዙ ወላጆች በገዛ ልጆቻቸው ደስተኛ አይደሉም። ስለዚህ ለኢዮብ የተሰጠው ልጅ እንመለስ። የተዋቡና የተባረኩ ልጆች መልሶ ሰጠው። እግዚአብሔር ጎበኘው፣ እግዚአብሔር ተመለከተው፣ እግዚአብሔር አሰበው፣ በትዕግስት ጠበቀ፣ እግዚአብሔር አላሳፈረው። ስለዚህ ይህን ድምፅ የምንሰማ እዚህ ጉባኤ ውስጥ ያለን፣ በሩቅ በቅርብ ያለን ብዙ ጉድለት አለብን አይደል? ብዙ የሚያስጨንቀን ነገር አለ አይደል? ብዙ እንቅልፍ የነሳን ነገር አይደለም? በልባችን የምናወጣው የምናወርደው ለጓደኞቻችን፣ ለወንድሞቻችን፣ ለእህቶቻችን መናገር ያልደፈር ነው። ብቻችንን ይዘን ምንመጣው ምንወጣው የምንገባው ብዙ ነገር አለ አይደለም? ንገሩት ለእግዚአብሔርና በትዕግስት ጠብቁት። ሳታቋርጡ ጸልዩ። ከቤቱ አትራቁ። በሃይማኖታችሁ ጽኑ። ዝም ብላችሁ እግዚአብሔርን ጠብቁት። ይመጣል። ታሪክ ይቀይራል። የኢዮብን ታሪክ እንደቀየረ የእኛን ታሪክ ይቀይራል። መጽሐፍ ቢዘገይም እንኳን እግዚአብሔር በእርግጥ ወደ አንተ ይመጣል፣ አንተ በትዕግስት ሆነ ጠብቀው ይላል። እዛ ትንቢተ ዕንባቆም ምዕራፍ 2 ቁጥር 3 ላይ የተመዘገበ ቃል። እስኪ አብረን በለው። ቢዘገይም በሉ እግዚአብሔር ይመጣልና በትዕግስት ሆነ ጠብቀው። እግዚአብሔር ምን ይላል?
ይመጣል። ይመጣል አይመጣም? ይመጣል። ከኛ የሚጠበቀው እግዚአብሔርን መጠበቅ፣ በትዕግስት ሆኖ መጠበቅ። ለምን ዳዊት ምን ብሎ ነው የተናገረው? እግዚአብሔር ለሚታገሱት ቸር ነው አለ። መዝሙር 144 ቁጥር 9 ላይ እግዚአብሔር አለ ለሚታገሱ ሰዎች ቸር ነው። እግዚአብሔርን መጠበቅ ሞኝነት አይደለም ይመናል። እግዚአብሔርን መጠበቅ ስንፍና አይደለም። ምንም ነገር አሁን አይኖቻችሁ ላይ ይችላል። ምንም ነገር ጆሮቻችሁ ሊሰማ ይችላል። የሚያስደነግጥ ነገር፣ ከኛ አቅም በላይ የሆነ ነገር ሊመስለን ይችላል። ጠብቁ፣ ዝም ብላችሁ ጠብቁት። እግዚአብሔርን መጠበቅ ሞኝነትም አይደለም፣ ስንፍናም አይደለም፣ ጥበብ ነው፣ ማስተዋል ነው። ዳዊት እንደተናገረ እግዚአብሔር ለሚታገሱት ቸር ነው። ሉቃስ ምን ብሎ ነው የተናገረው? በመታገሳችሁ ነፍሳችሁን ታተርፋላችሁ ነው ያለ። በመታገሳችን ከእግዚአብሔር ብዙ ነገር መቀበል እንችላለን። የእሱን ጉብኝት ማግኘት እንችላለን። አዎ ዳሴ ማርያማችንን እያደረስን፣ ዳዊታችንን እየደገምን፣ ቅዳሴያችንን እያስቀደስን፣ ጾማችን ሲመጣ እየጾምን፣ እንደዚህ ባለ ጉባኤ ቁጭ ብለን የእግዚአብሔርን ቃል እየሰማን፣ በጎ አድራጎት ስራችንን እየሰራን ወገኖቼ እንጠብቀው። ይመጣል እግዚአብሔር። ምንድነው ያለው ነቢዩ ኤርምያስ? እግዚአብሔር ከላይ ከሰማይ እስኪ ጎበኘንና እስኪ መለከተን ድረስ ዓይኔ ሳታቋርጥ ዝምም ሳትል እንባን ታፈሳለች አለ። ሰቆቃ ኤርምያስ ምዕራፍ 3 ቁጥር 49 ላይ የተመዘገበ እግዚአብሔር ቃል። እስኪ አብረን እንበለው። እግዚአብሔር በሉ እስኪ ከላይ ከሰማይ እስኪ ጎበኘንና እስኪ መለከተን ድረስ ዓይኔ ሳታቋርጥ ዝምም ሳትል እንባን ታፈሳለች። በቃ ዛሬ እንባችንን እያፈሰስን ሊሆን ይችላል። ስለጎደለብን ነገር፣ ስላጣነው ነገር እያለቀስን ይሆናል። ግን አይዟችሁ እንዳለቀስን አንቀርም። አዝነን ይሆናል። አይዟችሁ እንዳዘንን ግን እግዚአብሔር አያስቀረንም። አንገታችንን ደፍተን ይሆናል። አይዟችሁ አንገታችንን እንደደፋን አንቀርም። ማን ይጎበኘናል? ማን ይመለከተናል? ይመለከተናል፣ ያየናል። ዳዊት ቁጣው ለጥቂት ጊዜ ነው፣ ሞገሱ ለሕይወት ዘመን ነው። ለቅሶ ማታ ይሆናል፣ ጠዋት ደግሞ ደስታ ይመጣል አለ። መዝሙር 29 ቁጥር 5 ላይ የተመዘገበ ቃል። ቁጣው ለጥቂት ጊዜ ነው። መከራው፣ ፈተናው፣ ሐዘኑ፣ ማልቀሱ፣ ማጣቱ፣ መቸገሩ ለጥቂት ጊዜ ነው። ቁጣው ለጥቂት ጊዜ ነው አለ መጽሐፍ። ሞገሱ ግን ለሕይወት ዘመን ነው። ለቅሶ ማታ ይመጣል፣ ጠዋት ግን ደስታ ይሆናል። ጠዋት ግን ታሪክ ይቀየራል፣ ነገር ይገለበጣል። እኛ ያስጨነቀን ነገር፣ እኛ ያስደነግጠን ነገር፣ እኛ የከበደን ነገር ጠዋት ቀሎ እናገኘዋለን። ማንን በትዕግስት ከጠበቅን? አቤት እግዚአብሔርን በትዕግስት ሆነን እንድንጠብቅ አምላካችን እግዚአብሔር የኢዮብን ትዕግስት ለሁላችንም በቸርነቱ ያድለን። መጀመሪያ መከራ ይመጣል፣ መጀመሪያ ችግር ይመጣል። ያ አልፎ ደግሞ ደስታ ይሆናል። ክረምት ይመጣል፣ ክረምት አልፎ በጋ። ሐዘን ይመጣል፣ ሐዘን አልፎ ደስታ። ማጣት ይመጣል፣ ማጣት አልፎ ማግኘት። መጀመሪያ ለቅሶ ይመጣል፣ ለቅሶ ያልፍና ሳቅ። ሁሉ ነገር ይቀየራል። ከኛ የሚጠበቀው እግዚአብሔርን በትዕግስት ሆኖ መጠበቅ። እሱ ድንቅ ማድረግ የሚችል ነው። ሚሳነው ነገር የለም። ተአምር ያደርጋል። ከአይምሮ በላይ የሆነ ነገር ያደርጋል። እግዚአብሔር ይጎበኛችኋል። አምላካችን እግዚአብሔር ሕዝበ እስራኤልን እንደጎበኛቸው፣ የቤተልሔምን ሕዝቦች እንደጎበኛቸው፣ ያቺ በናይን ከተማ ያለች ድሃ መበለት ሴትን እንደጎበኛት፣ የሞተባት ልጇን እንዳስነሳላት፣ እኛንም በተለያየ አይነት ፈተናና መከራ ውስጥ ያለነው ሁላችንን እግዚአብሔር በምህረቱ ይመልከተን፣ በምህረት አይኑ ይየን። እግዚአብሔር ሁላችንን እንደገና ይጎብኘን። ይበቃናል። ያስተማረን፣ የመከረን፣ የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሆን። ድንግል ማርያም ጣዕሟን በአንደበታችን ፍቅሯን በልባችን ትሳልብን።
ቅዱስ ሚካኤል ከፊት ይምራን፣ ከኋላ ይከተለን። ጉባኤያችንን እግዚአብሔር ያስፋልን። በምንሰማው ቃል ሁሉ እንድንጠቀምበት፣ እንድናርፍበት፣ እንድንጽናናበት ይህን የመከራ ዘመን ይህንን የጭንቅ ዘመን እንድንሻገርበት መድኃኔ ዓለም ሁላችንን ይርዳን። የሁላችንን መጨረሻ እግዚአብሔር ያሳምር።